ቀደም ብለህ መውደቅ ጥሩ ነው። በጊዜ ፌል ማድረግ በጊዜ ምንም ነገር ላይ ትምህርት ቤትም ሊሆን ይችላል፣ ስራም ላይ ሊሆን ይችላል። ምክንያቱም ቶሎ ህይወት በጥሩ ጥፊ ስትመታ ነገሮችን ኮንቴክስቹዋላይዝ አድርገህ እንድታይ ይረዳሃል። አሁን ሁሉ ጊዜ ያስቀኛል። አሁን 3% ሰው አይደለም አለፈ ኤስኤልሲ ማትሪክ ተባለ። የዛሬ 20 ዓመት 22 ዓመት ማትሪክ ስንፈተን ስንት የተረፈረፈ ሰው ነው ያለው። እነዚህ ሰዎች ሁሉ ከንቱ ሆነው ቀሩ ማለት አይደለም። ኢንክሉዲንግ ምን ሆነን ያ የዛ ጊዜ ወደክ ትነሳለህ። አንተ ወርቀ ነበር ኦፍ ኮርስ ሊያውም ለአንድ ማርክ I had 3 A's, a B and I don't know another B. አንድ ፈተና ስፈትሽ ኩልኩል ያለ ነገር ሆነና ኤፍ አመጣ። what are you going to do? ምንድነው የምታደርገው? That's life. No. So you take the exam again. You pursue your life. No. So መውደቅ ማለት ዓለም እንደሚቆም ማለት አይደለም። አሁን ወደ ኋላ ሆኜ ሳይሆን this is እንግዲህ 1989 ማለት ነው ባበሻ 26 ዓመት በፊት እንደዚህ ማለት ነው። እና ያን ጊዜ ፊልም የምታደርገው ላይክ ዓለም እንደቆመ ሁሉ ነገር ቀጥ እንዳለ አድርገህ ነው የምታስበውና አሁን ያለው ስለ ተማሪዎች ስለመውደቅ 3% ብቻ ነው ያለፈው እንደዚህ በሚል ላይ ህይወት ቆመ ማለት አይደለም። ኔክስት ይር ተፈተነህ ታልፋለህ። ገና ላይፍ ምንም አልጀመርከውም። እና በዛ ጊዜ በነበረው ኤክስፒሪየንስ ራሴን ዲፋይን አድርጌው ቢሆን ፒኤችዲ ወይ ማስተርስ ሌላ ምንም ውስጥ አትገባም። ግን ያጋጥማል። በጊዜ ትደነግጣለህ። ኦፍ ኮርስ ግን ራስን ማስተካከል ያስፈልጋል። ኦኬ ያንን ጥፋት ያንን ስህተት እንዴት ሆኖ እንደመጣ ስለማውቀው ያንን አጀስት ማድረግ ነበረብኝ። ያን አጀስት አደርጋለሁ። ከዛ በኋላ ስኮላርሺፕም ሆነ በምናምን ኤክሴል አድርገህ ላይፍ ላይ ስታየው ሰክሰስፉል ሆነ ስታየው አይ ቲንክ በጊዜ መደንገጥና ቶሎ ሃምብልድ መሆን ኢትስ ቬሪ ኢምፖርታንት። ሶ አይ ቲንክ ለኔ አሁን በተለይ ሬሌቫንትም ስለሆነ እና በጣም ያሳዝነኛል ሳያቸው ቢያውቁት ከ10 ዓመት በኋላ ምን አይነት አሜዚንግ ሰዎች ሊሆኑ እንደሚችሉ ምን አይነት ኦፖርቹኒቲ ላይፋቸው ላይ ሊገጥማቸው እንደሚችል I mean this is nothing። በቃ ወደክ ትነሳለህ። ማጥናት ነው ኔክስት ይር ማለፍ ነው። ስለዚህ መጨቃጨቅም ጭንቅላትን ፎግም ማድረግም አያስፈልግም። እኛ ስንማር ቲክቶክ የለ፣ ትዊተር የለ፣ ፌስቡክ የለ። ይሄ ሁሉ ዲስትራክሽን እያለ ትምህርት ቤት መሄድ ራሱ ቀላል ነገር አይደለም። really it's just too distractive ብዙ ነገሩ። so ያን ሁሉ ቻሌንጅ አድርጎ ትምህርት ቤት ሄዶ ተምሮ ቻሌንጅ ይኖራል። ትወድቃለህ፣ ትነሳለህ። you continue with your life. so I don't know if it is a wisdom ግን ከላይፍ ኤክስፒሪየንስ